ባጭሩ ዮሐንስ 3 ላይ ኢየሱስ ፈጽሞ የጥምቀት ትምህርትም አላስተማረም፣ ስለ ውሃ ጥምቀትም አላስተማረም። መጣው የእግዚአብሔር ቃል በውሃ ተመስሏል። ዮሐንስ 15 ከቁጥር 3 ጀምሮ፣ ኤፌሶን 5 ከቁጥር 25 ጀምሮ ከውሃና ከመንፈስ ካልተወለዳችሁ ያለበት ውሃ እዛው ኢየሱስ ቀጥሎ ምንድነው ይሄ ውሃ ምንድነው ሲል ይኸውልህ ኒቆዲሞስ ሙሴ በምድረ በዳ እባብ እንደሰቀለ በእርሱ የሚያምን ሁሉ እንዲድን እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል የሚለው የመስቀሉ ቃል እሱኛው ውሃ ዳግመኛ የተወለድንበት ነው። ጥቅስ አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 አውጣና ያንቡት። ዳግመኛ የተወለድንበት ውሃ የገንዳ ውሃ ለሚመስላቸው እሷ እንዳትመስላችሁ። የተወለድነው በምንድን ነው? በሕያውና ለዘላለም በሚኖር በማን ቃል? በእግዚአብሔር ቃል ከምትድንበት ወይም የእግዚአብሔር የማዳን ኃይል ጥምቀት ሳይሆን ወንጌል ነው። ይህችን መልእክት ኮፒ ሊንክ ሸር በማድረግ ከሰውየው እንድታደርሱልኝ። ኒቆዲሞስ ነው አብነት ያደረገው። እንደ ኒቆዲሞስ ሲያስተምረው ውሃው ቃሉ እንጂ ቀጥታ ውሃ አይደለም። ውሃ ማለት ቃል ነው። ንጹሐን ያላቸው ቃሉን ከተማሩ እንጂ ከተጠመቁ አይደለም። መማር ብቻ እርሱ ልጅነት ነው እያለ ነው። መማር ልጅነት ነው እያለ ነው። ዮሐንስን የጠቀሰው ምዕራፍ 15 ላይ እሱ ቃል እሱ ከሚናገረው ጋር አይደለትም። ለምን? መድኃኒታችን ኢየሱስ ክርስቶስ ከዚያ ጋር ያስተማረው ስለ ንስሐ መልካም ስራ ስለ መስራት ነው፣ ስለ ልጅነት አይደለም። አንድ ሰው ልጅነት ካገኘ በኋላ መልካም ስራ መስራት እንዳለበት ነው እያስተማረ ያለው። እንደውም ቁጥር 1 ላይ አነውቱ አረጋዊ ነው፣ ግንዱን የነኝ ያለ ቅርንጫፎቹ ምእመናን ናቸው። ስለዚህ ከምእመናን አምኖ ተጠምቆ ያ ማለት ነው ልጅነት ያገኘ ማለት ነው። ከነሱ መልካም ስራ የማይሰራ ሰው ቢኖር እርሱ ተቆርጦ ይወድቃል አለ። ፍሬ ያላፈራ ዛፍ እንደማለት ነው። እንደገና መልካም ስራ የሰራው እሱ ደግሞ ንጹህ ነው አለ። ምን ማለት? ንስሐ ኃጢአት እንኳን ቢኖርበት ኃጢአቱን ቃሉን ሰምቶ ንስሐ ቢገባ በንስሐ ቢታጠብ የንስሐና የልጅነት ይለያል። በንስሐ ከታጠበ እሱ ንጹህ ነው ያለ፣ በልጅነት አይደለም። ልጅነትማ እኮ ኃጢአት ያስተሰርያል ሳይሆን ከእግዚአብሔር ጋር መጀመሪያ የምንገናኝበት የእግዚአብሔር ልጆች የምንሆንበት ማለት ነው። አንዲት ሕፃን በ40 ቀን በ80 ቀናቸው ሲጠመቁ እኮ ኃጢአት ኑሮባቸው አይደለም፣ ኃጢአታቸው ይሰረይላቸዋል ተብሎ አይደለም፣ ከእግዚአብሔር ጋር አንድ ይሆናሉ፣ ልጅነትን ያገኛሉ ተብሎ ነው። 20 ዓመት 30 ዓመትም ሲሆነው መጥቶ ይጠመቅ፣ ከዚያ በፊት ኃጢአት ሰርታልና ንስሐ ግባ ይባላል። ቀጥታ ልጅነት ነው የሚሰጠው። ልጅነትን ካገኘ በኋላ ግን ኃጢአት ቢሰራ ንስሐ ገብቶ ኃጢአቱ በንስሐ ይሰረይለታል፣ ንጹህ ይሆናል። ንጹሐን ማለት ኃጢአት ከሰሩ በኋላ በንስሐ የሚሰራ ይሆናል። ለሱ ነው መድኃኒታችን ኢየሱስ ክርስቶስ በዛፍና በቅርንጫፍና በግንድ መስሎ እያስተማረ ያለው። ኤፌሶንም ጠቅሷል። ኤፌሶን የተጠቀሰው ጥቅስ ስለምን ነው? ከመይቀድሳ ወያንጽሐ በጥምቀተ ማይ ወበቃሉ ነው የሚለው። ሰውየው የሚለው ግን ምንድን ነው? ውሃ ማለት ቃል ነው እያለ ነው ያለው። ደግሞ ሐዋርያው የተናገረው ሁለት ነገሮችን ነው፣ ቃልና ውሃ ወይንም ጥምቀትና ትምህርት እያለ እንጂ ውሃ የተባለው ቃሉ ነው እያለ አይደለም። እገሌና እገሌ እንደማለት ነው። ውሃና ጥምቀት ማለት ጥምቀትና ትምህርት፣ ቃልና ጥምቀት ይሄ ማለት ነው። መጀመሪያ ልጅነትን አግኝቶ አንድ ሰው ልጅነትን ካገኘ በኋላ ንስሐ ቢገባ ደግሞ ትምህርቱን ሰምቶ ንስሐ ቢገባ ቃሉን ሰምቶ ንስሐ ቢገባ ኃጢአቱ ንጹህ ይሆንለታል። ወይንም አዲስ አማኝ ሲመጣ ደግሞ ተምሮ መጠመቅ እንዳለበት መጀመሪያ ቃሉን ይሰማል፣ ይማራል፣ አንድነቱን ሶስትነቱን ካወቀ በኋላ ይጠመቃል ማለት ነው እንጂ ውሃ የተባለ ቃል ነው እያለ አይደለም። ሲቀጥል ጴጥሮስን ጠቅሷል። ከማይጠፋ ዘር ተወለዳችሁ ነው ያለው ጴጥሮስ አይደል? ይህን ምን ልጅነትን ከማይጠፋ ዘር ስለተወለዳችሁ ልጅነትን ስላገኛችሁ በጥምቀት ከዚህ በኋላ ግን ንስሐ ኃጢአት ብትሰሩ ንስሐ ገብታችሁ ንጹህ ትሆናላችሁ ማለት ነው። ልጅነትን ካገኛችሁ በኋላ ኃጢአት ብትሰሩ ንስሐ ገብታችሁ ንጹሐን ናችሁ ለማለት ነው። ለንስሐ የተሰጠ ትምህርት ነው እንጂ ለልጅነት የተሰጠ ትምህርት አይደለም።
እንደሚገርመው ነገር ደግሞ ምንድን ያለው ኒቆዲሞስ ያስተማረው መድኃኒታችን ኢየሱስ ክርስቶስ ጥምቀት ያለው በውሃ መጠመቅ ሳይሆን በዕለተ ዓርብ የተሰቀለው ስቅለቱን ነው ብሎ ከዚያ ከወሰደና አላተመው። ያንን ነው እንጂ ጥምቀት አይደለም ማለት ነው። ግን ቃሉ እንደዚያ እኮ አይደለም የሚለው። ስለ ጥምቀት ሲያስተምረው መድኃኒታችን ኢየሱስ ክርስቶስ ምን ምሳሌ ሰጠው? ለኒቆዲሞስ አልገባው ሲል ነፋስ ወደ ወደደ ይነፍሳል አለ። ድምፁን ትሰማዋለህ እንጂ አካሉን አታየውም ማለት ነው። ይሄ ማለት ልጅነት በውሃው ላይ ሲሰጣችሁ በመንፈስ ቅዱስ በእግዚአብሔር አማካኝነት ታገኙታላችሁ እንጂ አካሉን አታዩትም። አካሉን የምታዩት ውሃው ነው ብሎ በነፋስ መስሎ ነገረው የመንፈስ ቅዱስን ስጦታ። ከዚያ ሲቀጥል አንድ ሰው ከተጠመቀ በኋላ ምን ያስፈልገዋል? ግዴታ አንድ ሰው ተጠምቅ ያለውና ጥምቀቱ ይበቃኛል ብሎ ስጋው ደሙ ሳይቀበል አይሄድም። ከተጠመቀ በኋላ ደግሞ ስጋው ደሙ እንደሚያስፈልግ በዕለተ ዓርብ የፈሰሰውን ደሙን የተቆረሰው ስጋውን አስተማረ። በዕለተ ዓርብ በሚያፈሰው ደም በሚቆርሰው ስጋ ድህነት እንደሚገኝ ሁለቱንም ልጅነትንም ልጅነት በሚባለው በነገራችን ላይ ተጠምቀን ስጋው ደሙን ስንቀበል በልጅነት ብቻ ዝም ብለን በመጠመቅ ብቻ ስላልሆነ ሁለቱንም ነው ያስተማረው ለኒቆዲሞስ። ይሄ ነው ሰውየው ስላልገባው ጥምቀት የተባለው በስጋው ደሙ በዕለተ ዓርብ የተሰቀለው ስቅለቱ ነው አለ። በጣም ነው የሚገርም። እንደገና መዳን በወንጌል ብቻ ነው አለ። ወንጌል ማለት እኮ ቃሉ ነው። ከቃሉ ደግሞ አንደኛው እኮ ስለ ጥምቀት የተነገረው ነው። ይሄ ቃል ማለት ምንድን ነው? ጌታችን ኢየሱስ ክርስቶስ ለሐዋርያት ያስተማረው ሁሩ ወመሃሩ ኩሉ አሕዛብ ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። አሕዛብን ሂዱ አጥምቋቸው፣ አስተምሯቸው። ካስተማራችሁ በኋላ ምናምን አጥምቋቸዋል። እንደሱ አነጋገር ትምህርቱ ወይንም ቃሉ ውሃ እንደ ውሃ ቢቆጠርላቸው ጥምቀት ቢሆንላቸው ኑሮ አጥምቋቸው አይል ነበር። አሁን እሱ ውሃ የተባለ ቃል ነው አለ አይደል? ትምህርቱ ነው አለ። ያ ከሆነ አስተምሯቸው ካለ በኋላ ለምን አጥምቋቸዋል? ተምረውት ቃሉንማ እኮ ተምረውታል። እንደገና አጥምቋቸው ብሎ አይናገርም ነበር እንደሱ አነጋገር ነው። ሲቀጥል ማርቆስ 16 ላይ ዘአምነ ወዘተጠምቀ ይድናል፣ ያመነ የተጠመቀ ይድናል ያለው እንጂ ያመነ ብቻ ቃሉን የሰማ የተማረ ብቻ ይድናል አላለ። እንደሱ አነጋገር አሁንም ውሃው ቃል ከሆነ የተማረ ያመነ ብቻ ይድናል ብሎ ቁጭ አለ ነበር መድኃኒዓለም። አይሆንም። እንደገና የምናገኘው ልጅነት ደግሞ በምንድን ነው? በመንፈስ ቅዱስ አማካይነት እንደመሆን ደግሞ ለኒቆዲሞስ እንዳስተማረው ነፋስ ወደ ወደደ ይነፍሳል፣ ድምፁን ትሰማለህ እንጂ አታይም እንደተባለ በነፋስ የተመሰለው መንፈስ ቅዱስ ነው። ስንጠመቅ በውሃው ላይ የሚታየው ማን ነው? መንፈስ ቅዱስ ነው። የሚያድርበት መንፈስ ቅዱስ ነው። ቃሉ ሲደርስ ቃሉ ሲነገር። ለዚህም ዘፍጥረት ምዕራፍ 1:2 ላይ መንፈስ እግዚአብሔር ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስ ቅዱስ ማለት ነው በውሃው ላይ ሰፎ ይታያል። በማን ጊዜ? ስንጠመቅ። ለጥምቀት የተነገረ ነው።